እግዚአብሔር አምላክ መሐሪ የመሆኑን ያክል ፈራጅም ጭምር ነው። አሁን ላይ ስብከቶቻችንም መዝሙሮቻችንም ንግግሮቻችንም ሁሉ ምሕረቱን ብቻ ለኔ ልዩ ነው፣ ይወደኛል፣ ይምረኛል፣ ይቅር ይለኛል የሚል ነገር ላይ ያተኮሩ የሆኑ ይመስለኛል። እውነት ነው። እግዚአብሔር አምላክ ምሕረቱን ማያልቅ ቸርነቱን ማያልቅ መሐሪ አምላክ። ምሕረቱን ስንናገር ግን ፍርዱን ዘንግተን አይደለም። ፍርዱን ትተን ምሕረቱን ብቻ መናገር አንድ ጽንፍ ነው። ምሕረቱን ዘንግተን ደግሞ ፍርዱን ብቻ መናገር ሌላ ጽንፍ ነው። ቅድስት ቤተክርስቲያን የእግዚአብሔርን ምሕረት በተናገረችበት ቦታ ሁሉ የእግዚአብሔርን ፍርድ ትናገራለች። ፍርዱን በተናገረችበት ቦታ ሁሉ ደግሞ ምሕረቱን ትናገራለች። ለምሳሌ በሥርዓተ ቅዳሴያችን ላይ ካህኑ አሃዱ ካለ በኋላ ምዕመናንም ተስጦ ከመለሱ በኋላ ሰብህዎ ኩልክሙ አሕዛብ፣ አሕዛብ ሁላችሁ እግዚአብሔርን አመስግኑት ብሎ ካህኑ በዜማ ያውጃል። እኛ ደግሞ እንቀበልና ወይሴብህዎ ኩሎሙ ሕዝብ፣ አሕዛብ ብቻ ሳይሆን ደግሞ ሕዝብም ሁሉ ደግሞ ያመሰግኑታል ብለን ምዕመናን እንመልሳለን ማለት ነው። ከዛን ካህኑ ለምን ማመስገን እንዳለብን ሲያስረዳ ይቀጥልና እስመ ጸናት ምሕረቱ ላዕሌነ፣ ምሕረቱ በእኛ ላይ ጸንታለችና ብሎ ይናገራል ማለት ነው። ከዛኛ እንቀበልና ጽድቁስ ለእግዚአብሔር ይሄዱ ለዓለም፣ ምሕረቱ ብቻ ሳትሆን ጽድቁ፣ እውነቱ፣ ፍርዱም ለዘላለም ጸንታ ትኖራለች ብለን ደግሞ እንመልሳለን ማለት ነው። ምሕረቱ በእኛ ላይ ጸንታለች፣ ምሕረቱ ብቻ አይደለም ፍርዱም ደግሞ በእኛ ላይ ጸንቷል ብለን እንናገራለን ማለት ነው። ስለዚህ ምሕረቱ በተነገረበት ቦታ ሁሉ ፍርዱን እንናገራለን። ይሄ አሁን የተናገርነው ዝማሬ ወይም አገልግሎት ወይም ቃል እግዚአብሔር ከዳዊት መዝሙር 116 ላይ የተገኘ ነው። ከመዝሙር 116 አራት ስንኝ ብቻ ነው ያላት። አሁን የተናገርናቸው ሰብህዎ ብሎ ከሚጀምረው ማለት ነው። እና መጽሐፍ ቅዱስም የእግዚአብሔር ምሕረት በተናገረበት ቦታ ሁሉ ፍርዱን የሚናገር። ለዚህ በጣም ጥሩ ማሳያ የሚሆነን ትንቢተ ናሆም ምዕራፍ 1 ስናነብ ከቁጥር 2 ጀምሮ የእግዚአብሔር ምሕረቱንም ፍርዱንም እየነገረ ይመጣል። በእግዚአብሔር ፊት የሚቆም ማን ነው? እግዚአብሔር አምላክ ቁጡና ተበቃይ አምላክ ነው። ይቆጣል፣ ይበቀላል። እግዚአብሔር አምላክ መዓትን ያመጣል፣ ያጠፋል። ተራሮች በፊቱ ይቀጠቀጣሉ። በፍርዱ ፊት መቆም የሚችል ማን ነው ብሎ ይነግረንና ይመልስና ደግሞ እግዚአብሔር አምላክ ትዕግስተኛ አምላክ ነው፣ እግዚአብሔር አምላክ መልካም ነው፣ በመከራ ቀንም መሸሸጊያ ነው እያለ ምሕረቱን ይነግረናል ማለት ነው። ቁጥር 9 ላይ ይወርድና ምን ይላል? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ይጠይቃል። እግዚአብሔር መሐሪ ብቻ አድርጋችሁ ነው የምታስቡት ወይ? ፈራጅ ብቻ አድርጋችሁ ነው የምታስቡት ወይ? በእግዚአብሔር ላይ የምታስቡት ሐሳብ ምንድነው ብሎ ሲያስጠነቅቅ ሲጠይቅ እንመለከታለን ማለት ነው። እግዚአብሔር አምላክ መሐሪ እንደሆነ ሁሉ ፈራጅ ነው። ፍርዱን ዘንግተን ምሕረቱን ብቻ ወይ ደግሞ ምሕረቱን ዘንግተን ፍርዱን ብቻ የምናስብ ከሆነ ከእግዚአብሔር ለመለየት ምክንያት ይሆነናል ማለት ነው። ሁልጊዜም ምሕረቱን እንደምናስብ ሁሉ ፍርዱን ማሰብ አለብን። ፍርዱን እንደምናስብ ሁሉ ደግሞ ምሕረቱን ማሰብ አለብን ማለት ነው። በተለይ ደግሞ ጠላት ዲያብሎስ እኛን ለማዘናጋት ከሚጠቀምባቸው ነገሮች አንዱ ይሄ ነው። ምሕረቱን ያለ ጊዜው ያለ ቦታው እንድናስብ ማድረግ፣ ፍርዱንም ያለ ቦታው እንድናስብ ማድረግ ማለት ነው። ለምሳሌ ኃጢአት ከመስራታችን በፊት ምሕረቱን ብቻ እንድናስብ ያደርገናል። እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ ችግር የለውም ብሎ ኃጢአት እንድንሰራ ምሕረቱን እያሰብን እንድንሰንፍ ያበረታታናል ማለት ነው። ኃጢአቱን በደሉን ከሰራን በኋላ ግን ቅድም የነገረን ምሕረቱን ያስረሳንና ደግሞ ፍርዱን ብቻ እንድናስብ ያደርገናል። እግዚአብሔር እኮ ይቆጣል፣ እግዚአብሔር እኮ ፈራጅ ነው፣ እግዚአብሔር እኮ ያጠፋል፣ ስለዚህ ይቅር አይልህም ብሎ ደግሞ ፍርዱን አስበን እንድንፈራ ያደርገናል ማለት ነው።